አስቶን ቪላ አንድ የተጫዋቾች ሬቲንግ ማን እንደ ሁልጊዜው ከበረኛ ነው ምን ጀምሮ እናንተ እንደ ሁልጊዜው ኮፒ ሊንክ ሪፖስት ያደርጋችሁ ጀምሩ። ፎሎ ማታደርጉ ሰዎች ፎሎ አድርጉ። ማን እኔ ይሄ ቲም ከሳምንት እያቃጠለኝ ነው። ማን ከበረኛ ነው ላመንስ ጋር ነው የምንሄደው ማለት ነው። ላመንስ አንድ የኦናናን ኳስ ነው ሲመልስ ያየሁት። ሌላ ምንም ነገር ቪላዎች አችሉም ጭራሽ። ምን አይነት ሰዎች ናቸው? ማን 8 ከ10 ለላመንስ ሰጥቷል። ሉክሾ ጋር እንሄዳለን። ማን ሉክሾ አንድ ሰው እንኳን አይፈትነው። አንድ የሚፈትነው ሰው የለም። ማን ሰውየው ወደፊት እየተንቀሳቀሰ ነበር ሲጮት የነበረው ማን 7.5 ማለት ነው። ማጉዌር ጋር እንሄዳለን። ማጉዌር ምን ሆነ ነው እንዴ? ድሮ የሚሰራበት ሰውዬ ናፈቀኝ። ኧረ በእናትህ እንዴ አንተ ቻለኮ ማጋሊዝን ማይ እየመሰለኝ ነው። እኔማ ማን 8.5 በጣም ያበደ ጨዋታ ማለት ነው። ከዛ ዮሮ ጋር እንሄዳለን። ሌኒ ዮሮ አንተ ዋትኪንስ ሌኒ ዮሮ ይዛል። ይሄ ራፐር የመሰለ ሰውዬ እንዴ ዮሮ እኮ አይችልም ነበር። አሁን ከመቼ ጀምሮ ነው እንደዚህ? ማን 8.5 እሱ ማለት ነው። ዳሎት ጋር እንሄዳለን። ዳሎት ማን ይሄ ሰውዬን ከክለባችሁ አስወጡት፣ ቶሎ ብላችሁ አስወጡት። ምንድነው ወደፊት ይሄዳል፣ በተመሳሳይ ሰዓት የሆነ ጥሩ ነገር አድርጎ መጥፎ ነገር ያደርጋል። እንዴት ነው አሁን ያን ኳስ እንዴት ነው ሳቶ ኮንትሮል አድርጎ ወደ ሰማይ መጥቶ ማን ይሄ ሰውዬ ጭራሽ ነው የማይችለው፣ እንዳታስገቡት። 6 ከ10 ወደ መሀል እንሄዳለን። ማን ካስሚሮን ይሄ ሰውዬ ማን እንዴ ሪያል ማድሪድ ስሪፒቱ ሪያል ማድሪድ ላይ ያለ ሰው ነው የሚመስለው። ምንድነው እንዴ ዝም ብሎ ኮርና ያገባል። ማን ከዛ ሴሌብሬት ያደርጋል እንዲህ ምናምን ይላል። ማን በጣም ነው የምትችለው። እግዚአብሔር ከእድሜ በላይ ነው የምትጫወተው። 10 ከ10 ማለት እምቤሞ ላለው ኮቢ ሜኖ ጋር እንሄዳለን። ሜኖ ማን ሁለቱ እኔ ሁሌ ነው የምናገረው። ኮቢ ሜኖና ካስሜሮ በጣም የሚገርም ጥምረት ነው ያላቸው። መሀል ሜዳውን ኮንትሮል አድርገው ነው የሚጫወቱት። 8.5 ማለት ነው ሜኖ ጋር። ከዛ በኋላ ኩኛ ጋር እንሄዳለን። ማን እኔ ኩኛ ይሄ ሰውዬ ድጋሚ ይሄን የሚያስጠላ ሴሌብሬሽን ሲያደርግ ሊዮ እንዴ አንደኛ ላይ ያደረገ። ከዛ ማን በጣም ነው የሚያስጠላው ሴሌብሬሽን። ምን ሆነ ነው ቀይር። ሙሉ ጨዋታውን ኩክ እያደረገ ነበር። ምን አይነት ጎል ነው ያገባው? ብሩኖ አሲስት አደረገለት። አይመችም እንደዛ ለማግባት ማለት ነው። በጣም ያበደ ጎል ነው። 9 ከ10 ማለት ብሩኖ ጋር እንሄዳለን። ማን ይሄ ሰውዬ አይኔ እያየ የፕሪሚየር ሊጉን የአሲስት ሪከርድ ሊሰብረው ነው። ማን ከቀን ወደ ቀን እንዴት ነው የሰው ልጅ እንደዚህ የሚችለው? ማን ዛሬ 2 አሲስት ማን 15 በጣም እኔ ማለት አልፈልግም። በጣም ይችላል ይሄ ሰውዬ። ከዛ አማድ ጋር እንሄዳለን። ማን አማድ ማለት ነው ምንም አትችልም። ገብቷላ አማድ ጨዋታውን በምን ወይ ኢፌክት እንደሚያደርግ አስረዱኝ። ምንም ነው የማይችለው ይሄ ሰውዬ። ጭራሽ ወደ ላይ ይመታል ምናምን። በእናትህ ይቅርብህና ውጣ። 7 ከ10 ማለት ነው። ከዛ እምቤሞ ጋር እንሄዳለን። እምቤሞ ማን ይሄ ሰውዬ ግን መላጣ ከልቡ ነው የሚችለው። ሲጫወት ኳስ ተች ያደርጋል ምናምን ሰርክል እያደረገ እንደዚህ ሮቴት እያደረጉ ማለት ነው። ከብሩኖ አማድ እና እሱ ማለት ነው እንደዚህ ሮቴት እያደረጉ የሚጮቱት ወይ በጣም ያበደ ነው። ማን እምቤሞን ዝም ብላችሁ ስላላገባ ዝም እንዳትሉት። 8 ከ10 ማለት ከተቀያሪዎች እንሄዳለን። ማን ሼስኮ የእውነት ይዘላል ማለት ነው። ይዘላል የእውነት አግብቶ ዘለለ እያየ አይኔ ሄቷች ምንም ማድረግ አልቻልኩም። 9 ከ10 ሰውዬ እየተቀየረ እየገባ እኮ 7 ፕሪሚየር ሊግ ዘንድሮ 2026 ላይ 7 ማን 9 ከ10 በጣም የሰው ልጅ አምጥተ ማለት ከኔ ካፕቴን ከኔ ከብሩኖ ሚጌል ፈርናንዴስ ጋር ታወዳድርና ውርድ ከራሴ አባቴ የመንግስት የማንቸስተር ምርጥ አሲስት በአንድ አመት 15 አሲስት በጥሶላል። በቅርቡ ደግሞ የሄነሪና የኬዲቢን ይበጥስላል የእንግሊዝ ፕሪሚየር ሊጉን ማለት። ከዛ አልበ ትቀመጣለህ ከሰው ልጅ ጋር እሱን እንዳታወዳደር ብዬ። ሰው ነው እንዴ እሱ? ቆይ ሰው ነው እንዴ? አንዳንድ ቤት እኮ ላቃል አንዳንድ ቤት ካፕቴን እኮ 5 አሲስት 6 አሲስት እኮ ነው የሚወራለት እኮ። እኛ ጋር እኮ 16 እኮ ነው። ተራራቀም ተለያየን እኮ እውነት ተለያየን እኮ ወያላ ወይኔ ሳልነግርህ። ኧረ ብሩኖዬ ለአንቺ ማቆምልሻለሁ ሐውልት ቆለየና ብያለሁ። ይመችሽ ብሩኖዬ። ብሩኖ he came from Lisbon like Cristiano የፕሪሚየር ሊጉ ምርጥ ተጫዋች ቢባል በዚህ ሰዓት ቢያንስበት እንጂ አይበዛበትም። የዓለማችን ምርጡ 10 ቁጥር ምርጡ ሚድፊልድ ቢባል ያንስበታል እንጂ አይበዛበትም። ለምንድን ነው ስለ ብሩኖ ቪዲዮ ማሰራው የምትሉኝ ሰዎች ቃል የለኝም ለብሩኖ። ዛሬ አይደለም የዛሬ 3 እና 4 ዓመት የሰራኋቸውን ቪዲዮዎች አሳያችኋለሁ ከፈለጋችሁ። ለእኔ ኦልሬዲ ሌጀንድ ነው ብዬ ነበር። ከሩኒ ቀጥሎ እንደ ብሩኖ ዩናይትድ ቤት የወደድኩት ሰው የለም። ሜዳ ውስጥ ብሩኖን ስታዩ ነው ዩናይትዳዊነትን የምታዩት። ወኔውን ስታዩ አልሸነፍ ባይነቱ ስለ ብቃቱ አይወራ። ዴብሮይና ሲገልጸው he is a creative machine ያለው ከዚህ በላይ የሚገልጽልኝ የለም። በአንድ ጨዋታ የሁላ ቻንስ እንዴት ክሬት ይደረጋል? በመድኃኒዓለም እነ ሴስኮና እነ ዲያጎ ዳሎ ባይስቱ ኑሮ የኔ 18 19 አሲስት ደርሷልና ሁሌ እንደምለው ማለት ነው አንድ ተጫዋች በታሪክ መዝገብ እስካልተመዘገበ ድረስ ስሙ ያዩት ሰዎች ብቻ ነው የሚመሰክሩለትና እኛ ብቻ እንድንመሰክርለት አልፈልግም። ታሪክ እንዲመሰክርለት ታሪክ እንዲያወጣው ስለምፈልግ ለ20 ፕሪሚየር ሊግ አሲስት ቋጥርለታለሁ። እንደውም 21 አሲስት አድርጎ ቁንጮ መሆን አለበት። በአንድ አመት ብዙ አሲስት ያደረገና 21ኛ ፕሪሚየር ሊጋችንን በብሩኖ ፈርናንዴዝ አምበልነት መሪነት እንደምንበላ
አልጠራጠርም። ኮፒ ሊንክ፣ ሪፖስት፣ ሼር እያደረጋችሁ ለብሩኖ ያላችሁን ፍቅር ኮመንት ላይ ይመቻችሁ። አሁን ይህንን ተጫዋች ነው ከኦዴጋርድ ጋር ስታወዳድሩት የነበረው። ኧረ በስመ አብ! ኦዴጋርድ ኳሱን ይዞ አንዴ ወደዚህ መልሶ ወደዚህ ዝም ብሎ ሲሽከረከር ራሱ አዙሮት ከሚወድቅ ልጅ ጋር ብሩኖን፣ ኧረ በስመ አብ! ብሩኖ በጣም ነው የሚችለው፣ በጣም ማለት ነው። እኔ ቁጥሮችን አምጥቼ ምናምን ከኬቨን ደብሬና ይበልጣል ምናምን ብዬ የምከራከር ገገማ ሰው ምናምን አይደለሁም። ስለ ጎል ስለሚበልጥ ከኬዲቢ በላይ አምጥቼ ምናምን እሱን ከኬዲቢ ይበልጣል ምናምን አልልህ፣ ደንቆሮ አይደለሁም። ኬዲቢ በደንብ ይበልጣል። ግን ብሩኖ ከኬዲቢ ጋር በእነሱ ሌቭል ያለ ተጫዋች ነው። ከእነሱ ጋር መፎካከር የሚችል ተጫዋች ነው እንጂ ኳሲሱ ዝም ብሎ ወደዚህ እያለ አዙሮት ከሚወድቅ ተጫዋች ጋር እኔ ኦዴጋርድን ለማሳነስ ፈልጌ አይደለም፣ በጣም ለማሳነስ ፈልጌ ነው። የቻንስ ማሽን ነው። እንደዛውም ብዙ ጎሎች እንደሚያስቆጠረ ተጫዋች ነው ማለት ነው። 105 ጎሎችን ለዩናይትድ ማስቆጠር ችሏል። ይሄ በጣም ክሬዚ ቁጥር ነው። በጣም ክሬዚ ማለት ነው። ምን አይነት ቲም ውስጥ ነው የሚያደርገው? ኳሱን ተቆጣጥሮ የጌሙ ቴምፖ ተቆጣጥሮ 3 ደቂቃ ውጤት ማስጠበቅ የማይችል ቡድን ውስጥ ማለት ነው። ለማንኛውም ኢትዮጵያ ውስጥ ቁማር ተዘጋ ብላችሁ ለተደበራችሁ ሰዎች አልተዘጋም። የውጭ ሀገራት ድርጅቶች አሉ፣ እየተጫወትን ነው እኛ። ጆይን በሉ ቴሌግራማችንን። እዚህ ቴሌግራም ቻናል ላይ እንዴት አድርጋችሁ የውጭ ሀገር ድርጅቶች ላይ መጫወት እንደምችሉ፣ እንዴት እንደምታስገቡ እንደምታስወጡ ሁሉንም ነገር ቁጭ አድርጌላችኋለሁ። @yoyord ያለ ምንም ስፔስ ስትጽፉ ቴሌግራም ላይ ይመጣላችኋል። ከ24,000 በላይ ተከታይ ያለው ቻናል ነው የኔ ቻናል፣ ይሄ ቻናል ማለት ነው። እዛ ላይ ጆይን በሉና የውጭ ሀገር ድርጅቶች ላይ እኛ ድሮ ነው መጫወት የጀመሩት ሳይዘጋም በፊት፣ አሪፍ ስለሆነ ማለት ነው። አሁን አማራጭ የለማ፣ ተቀላቀልና እዛ ላይ እንግዲህ እንዴት እንደምትጫወት ላሳየህ እያልኩ ነው። አባት ይመቻችሁ። እኔ ግን የዩናይትድን ጨዋታ በተመለከቱ ቁጥር አንድ በጣም የሚገርመኝ ነገር፣ ቆይ የዩናይትድ ደጋፊዎች ምን ብላችሁ ጸልያችሁ ነው የተጫዋች ክለባችሁ ውስጥ የሚጫወተው? ማለት የምር እኮ አንዱ ነው 6 ተጫዋች እኮ ነው አንተ። አረ 6 ተጫዋች ራሱ ማርያምን የዚህን ተጫዋች አክል ሚና ይግሉ። አንተ እንዴት አባቱ አንተ ዩናይትድን እኮ ያለዚህ ተጫዋች ማሰብ እንዴት ነው? በቃ አረ በስ ኤቭሪ ፓሶቹ በቃ የሆነ ነገር የሚፈጥሩ በቃ 2 አሲስት አደረገ በዛሬው ጨዋታ ራሱ ሪካርድ ይስበር ያርግለት እግዚአብሔር። እንዴ የሚችል ተጫዋች ይችላል። በእናታችሁ እኔ በዚህ ቪዲዮ ማናችሁን ፎሎ አታርጉ። ክርስቶስ ግን ብሩኖ ፈርናንዴዝ እኔ ሁሉ ጊዜ በቃ የሚገርም ጨዋታ በተጫወተ ቁጥር ቪዲዮ ሰራለሁ። ግን በቃ ይችላል። በቃ ከጨዋታ በቃ አቋማው ሁሉ ጊዜ በቃ ሚን ካራክተር ሁሉ ጊዜ ጨዋታው ኮከብ ሆነ አይሰደችው እንዴ? በእርግጠኝነት እሱ ነው የሚሆነው ብዬ ነው። እንዴት አባቱ ነው የሚችለው አንተ? ኧረ በፈጣሪስ እኔ በቃ ስለዚህ ተጫዋች ቃል ይዲ ማርያምን ይችላል። ማርያምን ከልቤ ነው በጣም ነው የሚችለው። እስኪ ለዚህ ድንቅ ተጫዋች እያጨበጨብን ክብሩን እንሰጠዋለን ማለት ነው። ዛሬ እንግዲህ የዴቪድ ቤካምን ሪከርድ ሰብሯል ማለት ነው። በአሲስት በአንድ ሲዝን 16ኛ ሪከርዱን ያደረገው። ገና የሄነሪ እንዲሁም የኬዲቢ ሪከርድ ይሰበራል ማለት ነው። ብሩኖ በእናት በእግዚአብሔር ስም እያንዳንዱ ፓሶቹ እያንዳንዱ የሚነጥቀው ስንት እየባከነብህ እንደው በክለባችንም ከ100 በላይ አሲስት ከ100 በላይ ጎል ያስቆጠረ 3ኛው ተጫዋች ነው ማለት ነው። 100 አሲስት 105 ጎል ምናምን ብሩኖ ፈርናንዴዝ። ፋሚሊ ኮከቡ ካፒቴናችን ብሩኖ ፈርናንዴዝ ዛሬ የዴቪድ ቤክሃምን ሪከርድ ሰብሯል። በአንድ የውድድር ዓመት በፕሪሚየር ሊጉ 16 አሲስት አድርጓል ለክለባችን። ቤክሃም 15 ነበር አድርጎ የነበር በ1999። ከ26 ዓመት በኋላ እንግዲህ ብሩኖ ፈርናንዴዝ ያንን ሪከርድ ሰብሯል። እዩት፣ እነዛ አጥቂዎች እየተቀያየሩ እንደው ደህና አጥቂ እንኳን ቢኖርለት እኮ ከዚህ የተሻለ ይሆን ነበር እኮ። አሁን ኬዲቢ እና ሄነሪ አላቸው። የእነሱ ሪከርድ መሰበር 4 ነው የቀረው። በእነዚህ የተቀያየሩ እንግዲህ ምንም ባልተሰራ ቡድን ውስጥ ነው ይሄን እያደረገ ያለው። ግን እሱ ማንም ቢቀያየር እሱ አይቀየርም። ዛሬ እኮ ለካሲስ ሰጥቶት ምንም ማድረግ አይቻልም ነው ያለው። እና በጣም አስገራሚ ነው። የሱ ቁጥሮች በጣም አስገራሚ ነው። እውነት በጣም ስላስደመመኝ ነው። ግን በመሃል ሰዎች ሴስኮ ጎሎ ሲያስቆጥር ኩኛ እንዴት እንደሆነ አይታችሁታል። አብሮ እኔ እንዳይሰበር ፈርቼ ነበር። የሆነ የክለባችን ብዙ ዓመታት የተጫወተ ነው ይመስለው። እውነት ነው፣ የአካዳሚ ልጅ ነው ይመስለው። ይገርመኛል። እና ጎል ሲያስቆጥር ደስ ይለኛል እሱ። አሁን ዛሬ ጥሩ አልነበረም ጎል እስከሚያስቆጥር ድረስ እና ግን እሱ ጎል ሲያስቆጥር ደስ ይለኛል። በቃ ሁሉን ነገር በቃ የሆነ ልግመኛም ስላልሆነ መሰለኝ ደስ ይለኛል። እቺ ፎቶ አነሳሱ በጣም አስገርሞኝ ነው። እስቲ ለማንኛውም እናንተ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ድሮም ለጀግና አይዘመርም፣ ድሮም ጀግና አይከበርም። ያራዳ ልጆች ካለፈ በኋላ ነው እንጂ ሊታወስ የሚችለው ጀግና ባለበት አይከበርም። ይሄ ተጫዋች ግን የጀግኖች ጀግና ነው። ማንቸስተር ዩናይትድ ወደቀ፣ ተነሳ፣ ተመቸው፣ አልተመቸው፣ አነከሰ፣ ሮጠ፣
ቡርኖ ፈርናንዴዝ ግን አለ። አራዳ ልጆች ማንቸስተር ዩናይትድ ከተባለ ቡርኖ ያለ ምንም ጥያቄ ሜዳ ውስጥ አለ። አንተ ተመቸ ተጨቃጫቂ ነው በል፣ አንተ አልተመቸ ይሄ ልጅ ኳስ ይበላል በል፣ ምንም በል። ቡርኖ ፈርናንዴዝ ግን ልዩ ነው። በዚህ ሰዓት ፕሪሚየር ሊጉ ላይ ማን እንደ ቡርኖ ያራዳ ልጆች በዚህ ሰዓት ኧረ ለምን ፕሪሚየር ሊጉ ተሻገርም ማን እንደ ቡርኖ ምንድን ነው የዓለማችን ከባዱ ሊግ ላይ እየተጫወተ እንደዚህ መሆን ከባድ ነው። ምክንያቱም አብረውት ያሉ ተጫዋቾች ሌሎች ክለብ ያሉ ተጫዋቾች ያሉ አይደሉም። እሱ እንደፈለገው የሚሰጣቸውን ኳስ በአግባቡ የሚጠቀሙ አይደሉም። እሱ እንደፈለገው በሚያደርግበት ሰዓት አብረውት ሊሄዱ ሊጫወቱ የሚችሉ አይደሉም። ነገር ግን ቡርኖ ጭቃ ውስጥ እንዳለ ወርቅ ነው። ያራዳ ልጅ ያበራለው ምን ከየትም ይታያል። ምን ጉድነ ጎብዬ 16 አሲስት ማድረግ ችሏል። በዛሬውም ጨዋታ 2 አሲስት ማድረግ ችሏል። 16 ሆኗል ማለት ነው። ያራዳ ልጆች ቡርኖ አንተ ምንኛ ነህ። እነዚህ ፖርቹጋሎች አብዷል። ያራዳ ልጆች እነዚህ ፖርቹጋሎች ለቀዋለ ነው ምን አንተ ትለያለህ። የማንም ደጋፊውን ኮሜንት ላይ ቡርኖ ትለያለ በለው ጎብዬ። አረ ጋይስ ቡርኖ ፈርናንዴዝ ግን ምን አይነት ተጫዋች ነው? የምሬን ነው የምላችሁ። በዚህ ጨዋታ ላይ አሁን 1-3-4 ንጹህ ጎል መሆን የሚችሉ ቻንሶችን ክሬት አላደረገም። ቤንጃሚን ሴስኮና ዳሎት ያመከኑበት ኳሶች በራሱ ማለት ነው ትልቅ የሚባሉ የጎል አጋጣሚዎች ነበሩ ማለት ነው። 16ኛ የፕሪሚየር ሊግ አሲስቱ ላይ በመድረስ በፕሪሚየር ሊጉ ከፍተኛ ቶፕ አሲስተርነቱን እንግዲህ እያስቀጠለ ይገኛል ማለት ነው። በማንቸስተር ዩናይትድ ታሪክ 1999 ዴቪድ ቤካም የያዘውን የ15 አሲስትን በአንድ የውድድር ዓመት በማሻሻል እንግዲህ 16 በማድረግ የግሉ ማድረግ ችሏል ሪከርዱን። ከዚህ በተጨማሪም በፕሪሚየር ሊጉ እንደሚታወቀው በአንድ የውድድር ዓመት ብዙ አሲስቶችን ማድረግ የቻሉት ቴሪ ዳንኤል ኦነሪ እና ኬቨን ደብሬን እንደሆኑ ይታወቃሉ። 20 አሲስቶች ናቸው ሁለቱም በአንድ የውድድር ዓመት ማስመዝገብ ችለው የነበሩት። ቡርኖ ፈርናንዴዝ ገና ከወዲሁ 16 አሲስቶችን ማስመዝገብ ችሏል። የሁሉ ኳሶችም እየመከኑበት ገና ማለት ነው። 4 አሲስቶች ብቻ ናቸው የሚቀሩት እነዚህን አሲስቶች ለመጋራት ማለት ነው። የቴሪ ዳንኤልን እና ኬቨን ደብሬንን ሪከርድ ለመጋራት ማለት ነው። ከዚህ በኋላ 8 ቀሪ የፕሪሚየር ሊግ ጨዋታዎች አሉ። በግማሹ እንኳን አንዳንድ አሲስት አደረገ ቢባል ቡርኖ ፈርናንዴዝ እነዚህ ሪከርዶች ላይ መድረስ ይችላል ማለት ነው። ኤኒዌይ ግን በጣም የሚለይ ተጫዋች ነው። ለኩኛ ያደረገውን አሲስት ግን ተመልክታችሁታል። ምን አይነት ስሩቦል ነበር ያደረሰለት ቤንጃሚን ሴስኮ ያመከነው ኳስ ራሱ ማለት ነው። ያንን ኳስ አሁን ለማንም ማቀበል አይጠበቅበትም። 9 ቁጥር ነው ከግብ ጠባቂ ጋር ተገናኝቷል። ለምንድን ነው ለማቀበል የሞከረው? ለማንኛውም ግን ቡርኖ ፈርናንዴዝ በጣም የሚገርም ግስጋሴ ላይ ነው የሚገኘው። ለማይክል ካሪክ ክሬዲቱን መስጠት አለብን ብዬ አስባለሁ። ከ6 ቁጥር ወደ 10 ቁጥር ከመጣ በኋላ ሌላ ታሪክ ላይ ነው ልጅ ያለው ማለት ነው። ለማንኛውም እናንተ ስለ ቡርኖ ምን ትላላችሁ? ሐሳባችሁ? አራቺ ሰውዬ በእናታችሁ በቃ እኔ ነግራቸዋለሁ እኮ አፈር ውስጥ ያለ ወርቅ ነው። አሁን ዩናይትድ ተጫውተዋል፣ አልተሳካም፣ ተቋጥሮባት ነበረ፣ ግን 3-1 አሸነፈች። በጣም ግን ከዩናይትድ በላይ ይሄ ሰውዬ በቃ እያስገረመን ነው ማለት ነው። አንድ ነገር ልንገራችሁ፣ በጣም በጥሩ ጊዜ ፒካችሁ ላይ ባላችሁ በጣም ምርጥ ሻምፒዮን ምርጥ ጊዜ ላይ በሆናችሁበት ሰዓት ሁሉም ሰው ማለት ነው ሁሉም ሰው ወደ እናንተ ይመጣል። የዛኔ ጠላትና ወዳጅ መለየት አይችልም። ግን እንደዚህ አይነት ብቃት ኖሮት በመጥፎ ጊዜ አንድ ጊዜም አይደለም 2-3 ስንት ጊዜ ማለት ነው ኦልሬዲ የልጁ ዩናይትድ ከመጣ ዩናይትድ ሲበጠበጥ ነው በቃ መጥፎ ጊዜው ዩናይትድ ላይ ነው የደረሰው። ግን ሁሌ ያለውን ካለው በላይ የሰጠ በእኔም ያክል ብቃት ይዞ እስካሁን ቆይቷልና በጣም የከባድ ጊዜ ውለታ ነው የዩናይትድ የምር በጣም የከባድ ጊዜ ማለት ነው። እኔ እንደውም በጥሩ ጊዜ በፕራይማችሁ ላይ በጣም ምርጥ በነበራችሁበት ሰዓት ላይ ከምታወድሶ አሁን በመጥፎ ሰዓት ዩናይትድ ወደ መቀመቅ እንዳይወርድ ይሄን የመሰለ ሱፐርስታር ዝም ብሎ ቁጭ ሲል በጣም ልታመሰግኑት ይገባል ብዬ ነው ማስበውና በጣም ማለት ነው ሪስፔክት ይገባል የምር በመጥፎ ጊዜ ማለት ነው። አስባችሁታል? ሌላው እኮ በጥሩ ጊዜ ማንም ይመጣልሃል ባይስ። አሁን ወደ ዩናይትድ ብዙ ሰዎች መጥተዋል ያላቸውን በቃ ገባችሁ በቃ ለእንት ብሩኖ ፈርናንዴዝ ማይ ካፒቴን አዲስ ሪከርድ ሰብሯል። በዴቪድ ቤካም ተይዞ የነበረው በአንድ የውድድር ዓመት ከፍተኛ አሲስት የነበረውን ብሩኖ ፈርናንዴዝ ገና ብዙ ቀሪ ጨዋታ ያለው ካሁኑ ሪከርዱን አሻሽሏል። አዲስ ሐውልትም ለራሷ አስቁማለች። 16ኛ አሲስቷን ዛሬ ማድረግ ትችላለች። የአራዳ ልጆች 15 ነበር ከዚህ ቀደሙ፣ አሁን 16 አድርገው ብሩኖ ፈርናንዴዝ ማይ ካፒቴን ማለት ነው። እናንተ ኦቨርሬትድ የምትሉት ማይ ካፒቴን ይኸውላችሁ ታሪክ እየሰራ ነው የሚገኘው ማለት ነው። ይችላል ነው ማለት። እስኪ ለብሩኖ ፈርናንዴዝ ኮሜንት ላይ አራዳ ልጆች